ክርስቶስ ሰምራ ስምረተ ክርስቶስ ክርስቶስ የወደዳት ክርስቶስ ወደዳት የተባለች ቅድስት ክርስቶስ ሰምራ ነሐሴ 24 ቀን መታሰቢያ ዕለቷ ነው። በዚህ ዕለት የሚከበሩ ጻድቁ ተክለ ሃይማኖት እነሆ እንዲሁም ቶማስ ዘመራስ እንዲሁም ቅድስት ክርስቶስ ሰምራ ሶስቱ ቅዱሳን ይከበራሉ በጉልህነት ማለት ነው። ከእነዚህ መካከል አንዷ እሷ ናት። ብዙ ሴቶች በተጋድሎ የጸኑ የበረቱ እስከ ሞት የታመኑ በመጽሐፍ ቅዱስ አሉ። ለምሳሌ መሳፍንቱ ላይ ብንመለከት እነሆ መጽሐፈ መሳፍንት ምዕራፍ 4 ላይ ባርቅን እንዲበረታና በእግዚአብሔር እንዲታመን ያደረገችውን ታላቅ ሴት እናገኛለን። ባርቅን እንዳትፈራ ይልቁንም እግዚአብሔር ስራውን ይሰራል ብላ የእግዚአብሔርን ኃይል በእሷ በሱ እንደሚገለጥ ያደረገች ታላቅ ሴት አለች። መጽሐፈ መሳፍንት ምዕራፍ 4 ላይ ማለት ነው። ምንድን ነው የሚለው? እግዚአብሔር ሲሳራን አሳልፎ ይሰጥሃልና ወደ ደብረ ታቦር ተራራ ውጣ ብላ ባርቅን ብትመክረው ባርቅ ከአንቺ ጋር ካልሆነ እኔ ወደ ተራራው አልወጣም ቢላት እሷ ደግሞ ላንተ ድል አይሆንልህም እንጂ እኔማ አብሬህ እሄዳለሁ ብላ ወደ ተራራው ወጣ። አብራ ያንን ጠላት የእስራኤልን ጠላት ድል እንዲያደርግ ምክንያት የሆነችው ታላቅ ሴት ማለት ነው። እና በመሳፍንት ውስጥም ታላላቅ ሴቶች አሉ። በነቢያት ውስጥም ታላላቅ እናቶች አሉ። በሐዋርያት ውስጥም ታላላቅ እናቶች አሉ። እንደነ ዲቦራ ያለ መሳፍንት ላይ እንደነ ማርያም ያለ ነቢያት ላይ የሙሴ እህት ማርያም ከበሮን እየመታች ያሻገረ እግዚአብሔርን ያመሰግኑ። እንደገና ደግሞ እንደነ አቢግያ ያሉ ፈሪሃ እግዚአብሔርን ያስተማሩ አሉ። ብዙ ሴቶች አሉ። እንደዚህ ማለት ነው። ስለዚህ ወደ አዲስ ኪዳን ስንመጣ እንደነ ቅድስት አርሴማ ያሉ በሕፃንነታቸው በድንግልናቸው ወጥተው ተጋድሎን ያበረቱ እንደነ ማርያም መግደላዊት ያሉ በአጋንንት ሲሰቃዩ በኋላ አምላካቸውን ፈልገው አግኝተው እስከ ሞቱ ድረስ እስከ እርገቱ ድረስ ጸንተው የቆዩ በኋላም ደግሞ ወንጌልን የሰበኩ የራቁትን ያቀረቡ የወጡትን የመለሱ ከበረቱ ውጭ ያሉትን ወደ በረት እንዲገቡ አድርገው በተጋድሎ ያለፉ ብዙ ሴቶች አሉ። ከነዚህ መካከል አንዷ ቅድስት ክርስቶስ ሰምራ ናት። ቅድስት ክርስቶስ ሰምራ አባቷ ደረሳኔ ይለዋል፣ እናቷ እሌኒ ይባላሉ። ገድለ ክርስቶስ ሰምራ ወይም ደግሞ ስንክሳር ነሐሴ 24 ላይ ስትመለከቱ ሀገሯ ኢትዮጵያ እንደሆነ ይገልጣል። ለአቅመ ሔዋን ስትደርስ ሰምረ ጊዮርጊስ የተባለውን ካህን አጋቧት ብሎ ካህን እንዳገባች ገድሏ ይናገራል ማለት ነው። ከእሱም 11 ልጆችን ወልዳለች ይላል። አያችሁ፣ ከእርሱም 11 ልጆች ወልዳለች። እነሱም 9 ወንዶች 3 ሴቶች ነበሩ። ከዚሁም ሁሉ ጋር እግዚአብሔርን የምትፈራ በጾምና በጸሎት ተወስና የምትኖር ደግ ሴት ነበረች። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ዘካርያስና ኤልሳቤጥ እነሆ እግዚአብሔርን የሚፈሩ ባለትዳሮች የሚራሩ ቆርሰው የሚያበሉ ቀደው የሚያለብሱ የታሰረ የሚያስፈቱ የታመመ የሚጠይቁ የተጣላ የሚያስታርቁ ብፁዓን ንዑዳን ክቡራን ነበሩ ይላል። 11 ልጆችን ወልዳ በልጆቿ አንድ ቀንም ሳትሳቀቅ እግዚአብሔርን ታመልክ ነበረ። ይልቁንም በጾም በጸሎት በስግደት እነሆ እግዚአብሔርን ታገለግለው ነበረ። ካህኑ ደግሞ እንደ ዘካርያስ ወደ ቤተ መቅደስ እየገባ እግዚአብሔርን የሚያገለግል ንጹሕ ካህን ነበረ ይልና ታሪካቸው ይህን ይናገራል ማለት ነው። ይህን ደግነቷን የሰማ ንጉሥ ገብረ መስቀል
184 አገልጋዮችን በቀኝና በግራዋ የሚቆሙ በቤተ መንግስት ከሚያገለግሉ አገልጋዮች ወደ አደባባይ ስትወጣ እንዲያጅቧት በቤት እንዲያገለግሏት በጸሎትሽ አስቢ ብሎ ላከላት ይላል። እናንተ እንደው መታደል ናት። ይህንን የሰማ ይላል። አዎ እንደዚህ እኮ ነው እግዚአብሔርን የሚፈሩ አዎ እግዚአብሔርን የሚያከብሩ ነገስታት አዎ ከወንዶች ቅዱሳን ከሴቶች ቅዱሳት ጸሎትን አስቡን እያሉ እንዲታሰቡ ይሆናሉ ማለት ነው። ይህን ነው የሚነግረን እና ምንድን ነው የሚለው ንጉሥ ገብረ መስቀል አዎ በሰማ ጊዜ ጽንዓቷን ብርታቷን አዎ እግዚአብሔር እነሆ የመረጣት ምርጥ አገልጋይ እንደሆነች በሰማ ጊዜ ይላል 184 አገልጋዮችን በቀኝና በግራዋ የሚቆሙ በቤተ መንግስት ከሚያገለግሉ አገልጋዮች ወደ አደባባይ ስትወጣ ብቻዋን እንዳትወጣ እንዲያጅቧት ሰይጣን ወይም ደግሞ ጠላት እንዳያጠቃት አለ። አዎ እንዲያገለግሏት ሲልክ በጸሎትሽ አስቢኝ ብሎ ላከላት ይላል። በጸሎትሽ ዛሬ ካህኑን ባይታዊውን በጸሎት አስበኝ ይላል የለም ብሎ ላከባት ይላል። ዋለው ታሐቲ ዓመት ዘእኪት ምግባራ ዘታነጥያ በሁሉ የሚገርመው ነገር እርሷ እንዲደግ ትሁን እንጂ አንዲት ሰራተኛ በየጊዜው በየሰዓቱ ሰይጣን ተጭና የምታበሳጫት ነበረች ይላል። አያችሁ፣ በጸሎቷ ጸንታ፣ በሃይማኖቷ ጸንታ፣ በእምነቷ ጸንታ፣ በቤተሰቧ ጸንታ ስትኖር በልጆቿ ያልመጣ ፈተና፣ በባለቤቷ ያልመጣ ፈተና፣ በጎረቤት ያልመጣ ፈተና በሰራተኛዋ ላይ መጥቶ ታበሳጫት ነበር ይላል። ምግባሯ የከፋ አንዲት አገልጋይ በጣም ታበሳጫት ነበር። ከዕለታት አንድ ቀን ከእሳት ዳር ተቀምጣ ሳለ እየቀባጠረች ውጣ እነሆ የምታውቀውንም የማታውቀውንም አስቀያሚውንም ምኑንም ስትቀባጥር አንድም ስታስቸግራት ትንታግ አንስታ እነሆ መታቻት ይላል። ወዲያውኑ ሞተች። ክርስቶስ ሰምራ ደነገጠችና ወደ ቤቷ ገብታ ወደ ሰማይ አነጋጣ እኔ ክርስቲያንና የካህን ሚስት ስሆን ነፍሰ ገዳይ ሆኑ፣ ወዮልኝ ነፍሴን ምን እላታለሁ? ልሸልማት የማልችል ሰውነቴን አጠፋኋት። ልሸከመው የማልችል መከራ፣ ልሸከማት የማልችል ኃጢአት፣ ለሰውነቴ ሊሸለም የማይገባው ኃጢአት ሽልማት ሸለምኩት። ይልቁንም ልሸከማት የማልችል ኃጢአት አገኘችኝ እያለች በመጸለይ ፈጣሪዋን ትለምን ጀመር ይላል። አንደኛ ነገሥት ምዕራፍ 17 ላይ ኤልያስ ያች ዳቦ ጋግራ ውሃ ቀርታ የሰጠችው ሴትዮ ልጅ ሞተ። በሞተ ጊዜ ሄደችና አንተ ነቢየ እግዚአብሔር ሳይገባኝ ወደ ቤት ያስገብቼ ኃጢአቴን ተቆጣጥረ ልጄን ገደልከው አለችው። ኤልያስ ምን አለ? ወይኔ አለ በከበርኩበት ሀገር ተዋረድኩኝ፣ እነሆ ሰው በላ ተባልኩኛልና ወደ እግዚአብሔር ጸልዮ የሞተውን ልጇን አነሳላት ማለት ነው። ክርስቶስ ሰምራም እንደዚሁ እግዚአብሔርን ትለምን ጀመር። ደግሞ ጌታዬ ይችን ነፍስ ከስጋዋ አዋህደህ ብታነሳልኝ ልጆችን፣ ቤቴን፣ ንብረቴን፣ ሀብቴን ትቼ አንተን እከተላለሁ ስትል ተሳለች ይላል። ይችን ልጅ አንድም የዚችን ልጅ ነፍስ ወደ ስጋዋ ብትመልስልኝ እንደምትመልስልኝ አምናለሁ። ትችላለህ። ይክል ሁሉ አልቦ ዘይሳአኖ የሚሳንህ የለም፣ ሁሉን ትችላለህ፣ አድርግልኝ። ያን ጊዜ ልጆችን፣ ባለቤቴን፣ ሀብቴን፣ ንብረቴን ትቼ ወደ ገዳም እገባለሁ። ዘኢሃደገ አባሁ እሞ ይክል ይጸመድልኝ። አንተም ሀብቱን ንብረቱን ያልተወ ሊያገለግለኝ አይችልም ብልሃል። እኔም ዓለምን ንቄ መንኜ ልጆችን ከአባታቸው ጋር ትቼ ሀብቴንም ንብረቴንም ለሱ ትቼ የሚመጸወተውን መጽውቼ ወደ ደብረ ሊባኖስ ገዳም እገባለሁ። ከዛም ወደ ጣና ገዳም ሄጄ ከአንተ ጋር ተጣብቄ እስከ ዕለተ ሞቴ አገለግልሃለሁ። ነገር ግን በከበርኩበት እንዳልዋረድ፣ እንዳልዘከርኩ፣ እንዳልመጸወትኩ፣ ቆርሼ እንዳላበላሁ፣ ቀድጄ እንዳላለበስኩ፣ የተጣላ እንዳላስታረኩኝ፣ የሞተን እንዳልቀበርኩኝ፣ ለተራበ እንዳላዘንኩኝ ዛሬ በእጄ ላይ እነሆ አሳስታኝ
እጄን አንስቼ መታዋት ሞተች፣ ነፍሰ ገዳይ ተባልኩልህ፣ ልሸከማት የማልችል ኃጢአት በራሴ ላይ መጣለችና ይህንን መከራ አንተ ግፈፍልኝ ብላ ጸለየች ይላል። እግዚኦ ስማኒ ጸሎቴ ወይብጽሕ ቅድሜከ ጋሬ ወይትምት ገጸከ እምኔ። አቤቱ ልመናዬን ስማኝ፣ ጩኸቴ ከፊትህ ይድረስ፣ ፊትህን ከኔ አትመልስ። መዝሙር 101 ላይ ያለ ጸሎት ነው። እግዚኦ ስማኒ ጸሎቴ ወይብጽሕ ቅድሜከ ጋሬ ወይትምት ገጸከ እምኔ። ጸሎቴ ወይብጽሕ ቅድሜከ ጋሬ ወይትምት ገጸከ እምኔ፣ ፊትህን ከኔ አትመልስ እያለች ስትጸልይ የሞተችዋን አገልጋይ እግዚአብሔር አስነሳላት ይችላል። እነ ጳውሎስ በጥላቸው እነ ጴጥሮስ በጥላቸው የሞቱትን አንስተዋል። የሐዋርያት ሥራ ምዕራፍ 9 ላይ ቅዱስ ጴጥሮስ ያች አገልጋያቸው ጣቢታ ዶርቃ በሞተች ጊዜ ተነሽ ብሎ እንድትነሳ አድርጓታል። የሚያስደንቅ ነገር የለው። በዚህ ተደስታ ልብሰ ምንኩስና ይዛ ልባ በዚህ ተደስታ በምኑ የሞተችው በመነሳቷ ነፍሷ ወደ ስጋዋ በመመለሱ ተደስታ ልብሰ ምንኩስና ያዘችና አንድ ሕፃን እና ከሞት የተነሳችዋን አስከትላ ወደ ደብረ ሊባኖስ ገባች። ልባ ሕፃን ልጅ ገና ከእቅፏ ያለ ሕፃን ልጅ እሱንና ከሞት የተነሳችውን ልጅ ይዛ ወደ ደብረ ሊባኖስ ሄደች። ልጇንም ከውጭ ጥላ ገብታ በጸሎትና በስግደት ሳለች ቅዱስ ሚካኤል ሕፃኑን ነጥቆ ወደ ገነት ብሔረ ሕያዋን ወስዶ ሄሮድስ ካስፈጃቸው ሕፃናት ጋራ ጨመረውና ልጅሽ እዚህ ወድቆ የቀረ አይምሰልሽ ነው። ዳግማዊ ቂርቆስ ተብሎ ሄሮድስ ካስፈጃቸው ሕፃናት ጋራ ተቀምጧል አላት። ደስታዋ እጥፍ ድርብ ሆነላት። በጣም ደስ አላት። ለካም ልፍ ሲሉት ሌላ ታሪክ አለ። አምላኬ ሆይ አንተን አገልግሎ የጎደለበት ማን አለ አለች። በቃ አንተን ተከትሎ የጎደለበት ማን አለ? አንተን ተከትሎ አምኖ ያጣ ማን አለ? አንተን ከዚህ በኋላ ቅዱስ ሚካኤል በክንፉ ተሸክሞ ወደ ባሕረ ጣና አደረሳት። በደሴት ሁና እንድትጸልይ እግዚአብሔር መርጧታልና ባህር ላይ ቆማ አሳ ሰውነቷን መመላለሻ እስቲያደርጋት ድረስ 12 ዓመት በቀኝ በግራ በፊት በኋላ 12 ጦር ተክላ ስትጸልይ ኖራለች። 12 ጦር በቀኝ በግራ በፊት በኋላ አድርጋ 12 ዓመት የሚገርም ይሄ ተጋር እኛ እኮ አንድ ቀን ቁመን ለመጸለይ ይከብደናል። አንድ ሰዓት ቁመን ለመጸለይ ይከብዳል። 12 ዓመት በፊት በኋላ በቀኝ በግራ አድርጋ ማለት ነው። ይህን ነው የሚናገረው። የሚገርም እኮ ነው። እናት ጌታም እየመጣ ይጠይቃት ነበር፣ ያነጋግራን ነበር፣ ያጸናን ነበር፣ ያበረታት ነበር። ከመከራዋ ብዛት ከገድሏ ጽናት የተነሳ የጸጋ ክንፍ ተሰጧታል። ጻድቁ ተክለ ሃይማኖት 7 ዓመት በአንድ እግራቸው ቢጋደሉ ለ7 ዓመት ተጋድሎ ለቅዱስ ጊዮርጊስ 7 አክሊል ያወረደ ቸሩ መድኃኔዓለም ለጻድቁ አቡነ ተክለ ሃይማኖት ደግሞ 6 ክንፍ በክንፍ ተበረላለ። ምድራዊ መልአክ ያደርጋል እግዚአብሔር። እንደዚህ ይችላል እግዚአብሔር። አንድ ቀን ይላል እግዚአብሔር ወደ ክርስቶስ ሰምራ መጣና በቤትሽ ውስጥ ያሳለፍሽው ያ በጎነትሽ፣ ያ ደግነትሽ፣ ያ ርኅሩህነትሽ 11 ልጆች ወልደሽ በልጆችሽ እንኳን አንድ ቀን ከጸሎትሽ ከልመናሽ ከስግደትሽ አጓድለሽ አታውቂም። ሰይጣን ቢፈትንሽ በዛም ደግሞ ጸንተሽ ጸልየሽ ያን ታሪክሽን በንስሐ መልሰሽ የሞላውን ቤትሽን ልጆችሽን ጥለሽ ወደ ባህር ከአሳ አንበሪና ከጉማሬ ከአዞ ጋር ለመታገል ወሰነሽ በመምጣትሽ ዋጋሽ በሰማይ ነው። የጠየቅሽው ሁሉ ይሆንልሻል፣ ቃል ኪዳን ገብቼልሻለሁ አላት። የጠየቅሽው ሁሉ ምንም ጠይቀሽ የማይፈጸምልሽ ነገር የለም አላት። ክርስቶስ ሰምራ ከጊዜ ወደ ጊዜ ክብር እየጨመረላት ሲሄድ በጣም ደስ አላት ይላል። በኋላ ይላል ከዕለታት አንድ ቀን ወዳጄ ክርስቶስ ሰምራ ልባር ምን እንዳደርግልሽ ትፈልጊያለሽ አላት። እንደገና ማለት ምን እንዳደርግልሽ ትፈልጊያለሽ አላት።
ምን ትጠይቅኛለሽ? ምን ስላሟላለሽ አላት። ክርስቶስ ሰምራም እነሆ እንዲህ አለች፣ ሰው ሆኖ የማይበድል እንጨት ሆኖ የማይጨስ የለምና ደቂቀ አዳምን እንዳያስታቸው ዲያብሎስን ማርልኝ አለች። የገድሏ ላይ ያለ ታሪክ። ሰው ሆኖ የማይበድል እንጨት ሆኖ የማይጨስ የለምና ደቂቀ አዳምን እያሳተ እኔን ያሳተኝ በሰራተኛ ላይ እሳት ያስወረወረኝ እሱ ነው። ዲያብሎስ ካለ ውጭ ከሆነ ሲያስት ይኖራልና ሰዎች እየሳቱ ሲኦል እንዳይበላቸው ገሃነመ እሳት እንዳይበላቸው እሱ ማርልኝ ብላ ጠየቀችው ይላል። አዎ አለችው። እሱ ምሕረት አይሻም እንጂ ከወደደ ጥሪው ብሎ ቅዱስ ሚካኤልን እንዲጠብቃት ሰጧት። ሄደች። ዲያብሎስ ወዳለበት። እሱ ምሕረት አይፈልግም። ሰይጣን ነው። ለዚህ እኮ ነው አልታረቅም ይላል። ሰይጣን አደረበት ሰው እንዲህ አይፈልግም። ነገር ግን ከቅዱስ ሚካኤል ጋር ሂጂና ሞክሪ ያለ። የሚገርመው ነገር ቅዱስ ሚካኤል አብሯት ሄደ። መልኩም ያው እንደሚታወቀው ቅዱስ ሚካኤል ብርሃናዊ መልአክ ነው። ያኛው የጨለማ አበጋዝ ነው። ወደ ጨለማው ሄደች። ከብርሃን ወደ ጨለማ። አያችሁ፣ እንዲህ አይደለም ታሪክ ወዳጆች። ሄደች። ቅዱስ ሚካኤልም አንድም መልአኩም ወስዶ ወደ ሲኦል ዳርቻ አደረሳትና በስሙ ጠርታ ፈጣሪ መርሃልና ናውጣ አለችው። ዲያብሎስ አሬዎስ አለችና ሳጥናኤል አሬዎስ መቅዶኒዎስ ሰባሪዎስን ያሳት ከአንተ ዲያብሎስ ሰይጣን ሳጥናኤል እነ አሬዎስን እነ ሰባሪዎስን እነ መቅዶኒዎስን በደማቸው እየተዋሃድክ በነ ዲዮቅልጥያኖስ በነ መክስያኖስ እያደርክ ክርስቲያኖችን የምታሳድድ አንተ እና እግዚአብሔር ምሩሃል አለችው። እሱም አስቀድሜ ስፈልግሽ ኖር ነበረ አጠገቤ መጣሽልኝ ብሎ ያለ የሌለ ኃይሉን ያዘና ወጣና ወትቶ ወደ ሲኦል ጣላት አወረዳት። ቅዱስ ሚካኤል ነው አጠገቧ ነው ያለው። ቅዱስ ሚካኤል የብርሃን ሰይፉን መዞ ሲኦልን መታ። ታላቅ ንጹሕታ ሆነ። ሲኦልን ብርሃን ለበሰች። ወዲያው በክንፉ ነጥቆ ሲያወጣት በተሰጣት ጸጋ አንድም የጸጋን ክንፍ እጅግ ብዙ ነፍሳትን መርካ ይዛ ወጣለች። ስጋ መሬት ላይ ወርቆ አፈር ወይ አሸዋ ሳይዝ አይወጣም። ጻድቅ የትኛውም ቦታ ተጋድሎ ሳያስምር አይወጣም። ዝም ብሎ አይደለም። ትንሽዬ እንጀራ ወይ ስጋ መሬት ላይ ብጥረው አፈር ይዞ ይነሳል። ቅዱሳንም በተጋድሏቸው ሰው ሳያስምሩ ነፍሳትን ሳያስምሩ አይወጡም። ይሄ ስጦታቸው ምንድነው? ለሚያምኑ እነዚህ ይሄ ይደረግላቸዋል። ምንድነው? እጆቻቸውን በድውያን ላይ ይጭናሉ፣ ይድኑላቸዋል፣ ይፈወሱላቸዋል፣ አጋንንት ይወጣሉ ተብሎ ታምር ተሰጥቷቸዋል፣ ያደርጋሉ ማለት ነው። ከዚህ በኋላ በጾም በጸሎት ተወስና ስትኖር ጌታ እልፍ አእላፋት መላእክትን አስከትሎ መጥቶ ቅዱስ ሚካኤልን ባልደረባ ሰጥቼሻለሁ፣ በዓልሽ በየወሩ ከሚካኤል ጋር ይታሰባል አላት። ከዚህ የተነሳ በየዓመቱ ግንቦት 12 ቀን በደማቅ ሁኔታ ግንቦት 12 ቀን ቅድስት ክርስቶስ ሰምራ ትታሰባለች ማለት ነው። ትታሰባለች። በቃል ኪዳንሽ ያመነውን በተስፋሽ የተማጸነውን እስከ 10 ትውልድ ድረስ እምርልሻለሁ፣ ስምሽም በእናቴ ስም በትረ ማርያም ይሁን ብሎ ከክርስቶስ ሰምራ ወደ በትረ ማርያምነት ነግሯት ክብርት ነፍሷን ከስጋዋ ለይቶ በዝማሬ መላእክት በቃለ አቅርንት ወደ ሰማይ አሳረጋት። የዕረፍቷ መታሰቢያ ነሐሴ 24 ቀን ነው። ነገር ግን ወርሃዊ መታሰቢያዋ ዓመታዊ መታሰቢያዋ ሰኔ 12 ቀን የቅዱስ ክርስቶስ ሰምራ የቃል ኪዳን ዕለት ሆኖ ግንቦት 12 ቀን የተክለ ሃይማኖት ፍልሰተ አጽሙ የቅዱስ ክርስቶስ ሰምራ የቃል ኪዳን ዕለት ሆኖ ይከበራል ማለት ነው እና ነሐሴ 24 ቀን የቅድስት ክርስቶስ ሰምራ የቶማስ ዘመራስ የጻድቋ አቡነ ተክለ ሃይማኖት የሦስቱም የእግዚአብሔር ወዳጆች የዕረፍት መታሰቢያ ዕለት ነው። ክርስቶስ ሰምራ ቅድስት ክርስቶስ ሰምራ መመነኗ በጦር ራሷን በቀኝ በግራ በፊት በኋላ አድርጋ መጠበቋ እንቅልፍ እንዳይመጣ
ወደኋላ እንዳትወድቅ ያኛው ይወጋታል፣ ወደፊት እንዳትወድቅ ይህኛው ይዛታል፣ ወደ ጎንም እንዳትወድቅ ይህኛው ይወጋታል፣ በዚህም እንዳትሄድ ይህኛው ይወጋታል። እንዲህ አድርጋ 12 ዓመት ሙሉ የጸለየች ቅድስት እናት ናት። ቅድስት እናት ናት። ወደ ባህር ውስጥ ገብታ የአሳ መመላለሻ በዚህ ዓለም ላይ ያሉ ሰዎች አንዳንዶቹ የአልኮል መመላለሻ፣ አንዳንዶቹ ደግሞ የቡቲክ መመላለሻ፣ አንዳንዶቹ ደግሞ የጠፍር መመላለሻ፣ አንዳንዶቹ ደግሞ የተለያየ የፈረንጅ ቁስ መመላለሻ ሲሆኑ የዲያብሎስ መመላለሻ፣ የኃጢአት መመላለሻ ሲሆኑ እርሷ ግን የአሳ መመላለሻ ሆና ቃል ኪዳን ተቀብላ ቤቷን ትታ መንና ነሐሴ 4 ቀን ሰማይ እነሆ ወደ ሰማያት የተጠራችበት መላእክትም ወደ ገነት እንድትገባ ያደረጉበት ቀን ነውና የቅድስት ክርስቶስ ሳምራ እግዚአብሔር የወደዳትና በረከቷና አማላጅነቷ አይለየን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።